ልትድን ትወዳለህን? ሰው የለኝም አለው መጻጉዕ ብቸኛ ሰው ሆኖ ለመጣ ሰው ለሌለኛ። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። ይህ በር በጎች ውሃ ለመጠጣት የሚገቡበትና የሚወጡበት በር ነበረ። ቤተሳይዳ ወይም በግዕዙ ቤተሳህል የምህረት የይቅርታ ቤት ማለት ነው። ይህ ስም በሽተኞች የሚፈወሱበት ቦታ መሆኑን የሚገልጽ ስም ነው። በዚህም 5 መመላለሻ ባለው ወደ መጠመቂያው የሚያደርሱ 5 መንገዶች ላይ በሽተኞች ተኝተው የውሃውን መንቀሳቀስ ይጠብቁ ነበር። የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብም ይተኛ ነበረ። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያው ወርዶ ውሃውን ያናውጥ ነበር። ይህ መልአክ ከሰማይ የሚወርደው ውሃውን ለመባረክ፣ ለመቀደስ፣ የፈውስ ውሃ ለማድረግ እንደሆነም ቤተ ክርስቲያን ታስተምራለች። የውሃውን መናወጥ የመልአኩን መውረድ ለማመልከት እንደሆነም ትተረጉማለች። እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸው ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ፣ ታማሚው በሽተኛው መጻጉዕ። ኢየሱስም ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለህን አለው። ጌታችን ኢየሱስ ይህን ያለው መዳን ወይም መፈወስ እንደሚፈልግ ሳያውቅ ቀርቶ አይደለም፣ ነገር ግን ሰው አስቀድሞ ፈቃደኛ መሆን እንዳለበት ለማጠየቅ እንዲሁም አስፈቅዶ ለማድረግ ያዳነህ ማን ነው ባሉት ጊዜ እርሱ ሳልወድ አድኖኛል እንጂ አድነኝ ብዬ አድኖኛል እንዳይል ጌታችን ይህ ሰው ፈቃደኛ መሆኑን ጠየቀ። ምክንያቱም ጌታ እግዚአብሔር በፈቃዳችን ላይ ነው የሚገዛን እንጂ አስገድዶ አይደለምና፣ ለሰው ልጆችም ነፃ ፈቃድና ምርጫ ሰጥቷልና። በፊታችሁ ሕይወትንና ሞትን በረከትንና መርገምን አስቀምጫለሁ እንዲል መጽሐፍ ቅዱስ ኦሪት ዘዳግም ምዕራፍ 30 ቁጥር 19። በሽተኛውም እንዲህ ብሎ መለሰ፣ ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያው ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። በኦሪት ከመንፈሳዊነት ይልቅ ሥጋዊነት የተስፋፋ መሆኑን ያሳየናል። በአዲስ ኪዳን ግን ወደ መጠመቂያው ቦታ በመውረድ በእግር የቀደመ ሳይሆን በእምነት የቀደመ ሰው እንደሚፈወስ ያስረዳናል። ሐዋርያው ቅዱስ ጳውሎስ ያለ እምነት እግዚአብሔርን ደስ ማሰኘት አትችሉም በማለት እንዳስተማረው ዕብራውያን 11 ቁጥር 6 ላይ ዛሬም በሕይወታችን በመንፈሳዊ ጉዟችን መዳንን መፈወስ የምንችለው ዓለምን ማሸነፍ የምንችለው በጽኑ እምነታችን መሆኑን ይነግረናል። በዚህ ስፍራ ውሃው ሲናወጥ ቀድሞ የገባ ብቻ አንድ ሰው ይፈወሳል። በቤተ ክርስቲያን ውስጥ ግን በእምነት ቀድሞም የገባ በኋላም የገባ ይፈወሳል። ያ በሽተኛ እውነትን ተናግሯል። ሰው የለኝም ማለቱ እውነት ነበር። የደረሰለት የለምና ከአልጋው ላይ አንስቶ ተሸክሞ ተሽቀዳድሞ ወደ መጠመቂያው ያስገባው የለምና ዕለት ዕለት ቀርቦ የሚጠይቀው አይዞ የሚለው የሚያበረታው የለውምና በመንደሩ ሰዎች ሞልተው ሰዎች በጠፉበት ጊዜ ወዳጅ ዘመዶች እንኳን በራቁ ጊዜ የተኛበትን አልጋ ወዳጅና ባለውለት አድርጎ ሞቱን በሚጠባበቅበት ጊዜ ነበር ያ ሰውን ወዳጅ፣ ያ ኃጢአተኛንና በሽተኛን የማይንቅ ፍቅሩን በቃል ሳይሆን በተግባር የሚገልጸው አምላክ ለብዙዎች ለጥያቄያቸው ሙሉ መልስ የሆነ ለምጻሞችን ያነጻ ሽባዎችን የተረተረ ጌታ፣ ያለቀ የተቆረጠ የተባለውን ነገር የሚቀጥለው ጌታ ወደ እልፍኙ ገባ። ተነሳና አልጋህን ተሸክመ ሂዳለው። ለእግዚአብሔር የሚሳነው ነገር የለምና በሰው ሰውኛ የማይቻለው በጌታችን በኢየሱስ ቃል ለመጻጉዕ ተቻለ። ከ38 ዓመት ጀምሮ የተሸከመችውን አልጋ ገልብጦ አሁን በተራው ተሸክሞ ወጣ። ያም ቀን ሰንበት ነበርና አይሁድ ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸከመ ሂድ አለኝ ብሎ መለሰላቸው። ዛሬም በሕይወታችን ከተኛንበት የኃጢአት አልጋ ከሕማም ከደዌ ከሐዘንና ከጭንቀት ከሚደርስብን መከራ ሁሉ ያዳነን የሚያድነን የፈወሰን የሚፈውሰን ሰው የለንም፣ ወዳጆቻችን ከድተውናል፣ ሰዎች ርቀውናል ባልንበት ጊዜ ልባችን ተሰብሮ በራችንን ዘግተን በምናለቅስበት ጊዜ ፈጥኖ ደርሶ የሚያበረታን የሚያጽናናን የሚፈውሰን ጌታ እግዚአብሔር ነውና በፍጹም ልባችን እርሱን በመጠበቅ እንትጋ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ሐዋርያው ቅዱስ ዮሐንስ እንደጻፈው የዮሐንስ ወንጌል ምዕራፍ 5 ቁጥር 1 እስከ 11 ቸርነቱ ተርፏል ለፍጥረቱ ሁሉ፣ ሰው ሳይኖር ሰው አለ፣ ተስፋ ትንሣኤው ፍጹም ሰውና አምላክ ቃል
ለአብ ስግው